ሙትን የማትደግፉ ብቻ ማለት ነው። እና ኮሜንት ስለምታደርጉልኝ ከልብ ነው የማመሰግነው። አሁንም ከጎኔ አትለዩ፣ ድጋፋችሁ አይለኝ እላለሁኝ። ፈጣሪ ጠብቃችሁ በያላችሁበት። ለኛም ከስደት እንግዲህ እፎይ የምንልበትን የማታ እንጀራ ይስጠን። ሀገራችን ኢትዮጵያን ሰላሟን ያብዛልን እላለሁኝ። ታምራቱ እንደቀጠለ ነው ማለት ነው ያለው። እንግዲህ ተመልክታችኋል። የትናንትናው ቪዲዮ ቡዜም ብዙ ስትለፈልፍ ነበረ። ሩታ ግን እውነቴን ነው ዋና ዋና ነገሮችን ነው ጠቅ ጠቅ ስታረጋት የነበረው። እንግዲህ የሄርሜላ ወይም የውሽሚት መጥፋት በጣም እያንገበገባቸው ነው የሚገኘው። ሩታ ተጠያቂ አይደለችም፣ ዛሬም ሆነ ነገ። ስለ ሄርሜላ ሩታ ምን አገባት? ሩታ አይመለከታትም። ሩታ መጥቶ የሚጠይቁት ሩታ ምን ቤት ናት? ውሽማ ትበልጥብኛለች ብሎ ሩታን አስረግዞ ወደ ውሽማ የሄደው እውነቴን ነው አብርሽ እንጂ እኮ ሩታ አይደለችም። ቪዲዮ አለ፣ ሁላችንም ማየት መመልከት እንችላለን። ስለዚህ ያንተን ውሽማ የምትጠብቀው ሩታ ነች እንዴ? ሩታ እኮ እርቅ ፈጥራችኋል። ለሚደርስባችሁ ነገር እኔ ኃላፊነቱን አልወስድም ብላለች። ያ ጭንቅላት ውስጥ ሊመጣ እንዴት አልቻለም? ሁላችሁም ደግሞ ታርጌት እያረጋችሁ ያላችሁት ሩታ እንዳሳገተቻት ነው። ሩታ ምን ያገባታል? ለምን ታሳግታታለች? ምን ትሰራላታለች? ሄርሜላ ጉዳይ ካላትም ለልጇ ጉዳይ የምትነጋገረው ከአብርሽ እንጂ ከሄርሜላ አይደለም። ሰላም እንፍጠር ከእንግዲህ በኋላ ብላ እርቅ የፈጠረችው ሩታ ናት። ሄዳ ይቅርታ የጠየቀቻቸው ሩታ ናት። ተበዳዩዋ ሩታ ናት አይደል እንዴ? ባሏን ተቀምታ ያለችው ሩታ ነች። ሄርሜላ ቀማኛ ናት። አንተም ደግሞ ከሚስቴ ከልጅ እናት፣ እውነቴን ነው ይሄን ሁሉ ዝና በዙሪያ ያሉ ወዳጆች ዛሬ የሚያጨበጭቡ ከእህትክ ጀምሮ በሩታ ነው ቻናል የተከፈተላችሁ እንዳትረሱ። በሩታ ነው ያለፈላችሁ እንዳትረሱ። ይሄንንም ማለት ነው ምን እንደነበራችሁ ከየት እንደመጣችሁ መጀመሪያ መነሻችሁ ሩታ ናት፣ ሁላችሁም ማለት ነው። እና ዛሬ ሁላችሁም አፋችሁን እየመጣችሁ መክፈት የጀመራችሁት በእሷ ፈምሳችሁ ነው። ዶላር ምን ያህል ዩቱብ ጥቅም እንዳለው ስለምታውቁ አዲስ አጀንዳ እየፈጠራችሁ ትመጣላችሁ ማለት ነው። ነገስ ሄርሜላን ትቶ የዛሬ ዓመት ይቅርታ የዛሬ ዓመት ደግሞ ሌላ ሴት ጋር ቢሄድ ቆመሽ እንዲሁ ልትከራከሪ ነው ማለት ነው። ወንድምሽ በየቦታው እንግዲህ ሴሰኝነት ስላለበት እየሄደ እያስረገዘ የሴቶች እህቶቻችንን ህይወት እያበላሸ ይቀመጣል። መጀመሪያ እንግዲህ ለጓደኝነት እየሆኑ ይገባሉ፣ ከዛን ያስረግዛል። ወንድ አይደለም ታዲያ? ከሚስቴ ውሽማ ትበልጥብኛለች ብሎ ከሄደ ለምንድነው ውሽማዋን እንደው ጋርድ እንኳን ቀጥሮ ማለት ነው የማያስቀምጣት? እውነቴን እኮ ነው። ወይም ደግሞ ሴኩሪቲ ያለ ካሜራ ያለበት ቦታ ቀጥሮ ያስቀምጣት፣ ቤት ተከራይቶ። እንዴ ምን ሆናችሁ ነው? ያም እየመጣ እውነቷን እኮ ነው ሩታ እንደ ቅመም ነው ስም የሚጣፍጣችሁ ብላለች። አንቺ እኮ እዚህም እዛም ስለምትገቢ ነው ብላችሁ የምትሉት የት ገባች? በህይወቷ ገብታችሁ እኮ ባሏን የቀማቻ እንድትፈታው ከልጇ አባት እንድትለያይ ወዳጅ መስላችሁ ከጀርባ ሌላ ሴት ስታጣብሽ እየነበርሽው አንቺ ነሽ። በእድሜሽ ተከበሪ እንጂ። እውነቴን እኮ ነው። እድሜ እኮ ሰውን ያስከብራል ታውቃላችሁ። ምላስ ብቻ እኮ አይደለም። ሞታ ያው ሩታ ሞታ ትበልጣችኋለች። አሁንም ማለት ነው ሞታ ትበልጣችኋለች። ቀና ብላ ስለመጣች ስለ አሸነፈቻችሁ አንሸነፍም ባይ ናችሁ ማለት ነው። አስመሳይ ሁላ በጣም እያስመሰላችሁ ነው። እኔ ከማን ነው ኤፋ ጥፋት አላየሁበትም። አብርሽን እየመከረው ነው። የግድ ከሩታ ጋር ሁን ብቻ ሳይሆን ለራስህ ጊዜ ስጥ። በ6 ወር ውስጥ እንዴት ነው ሄደክ ሌላ ቦታ ለሴት ልጅ ተንበርከ ቀለበት የምታስረው ብሎታል። አዎ ልክ ነው። ኤፍሬም ጥፋቱ ምን ላይ ነው ንገሩኝ። ኤፍሬም ጥፋቱ ምኑ ላይ ነው? ከሩታ ጎን ስለቆመ ነገም እኔ ታናሽ እህት አለኝ በሷ ላይ ይሄ በደል ቢደርስ ቆሜ አላየም ብሎ ነው። ለእውነት ስለቆመ ነው የተጋፈጠው።
ለእውነት ማለት ነው። ዝሙትን ስለማይደግፍ ነው። በእውነት ዴቭም ሲለው ሰምቻለሁ። አንተ የፍቅር ቦታ የትዳር ቦታ ላይ ስላልሆንክ ነው እያለው ነበረ። የግድ ማግባት እኮ አይጠበቅበትም። የግድ መዘመት፣ የግድ ደግሞ ልጅ አስወልዶ በየቦታው ዲቃላ ጥሎ መሄድ አይጠበቅበትም። ገብቷችኋል እንዴ? ሩታ አይደለም አንድ ልጅ 10 ልጅ ማሳደግ ትችላለች። እውነቴን ነው የምላችሁ። በራሷ ስለምትተማመን ነው። አሁን የእሷን ኮንፊደንስ የእሷን ለመስበር እውነቴን ነው አቀርቅራ እንድትሄድ እያረጋችሁ ነው። አይሳካላችሁም። አብርሽም አይሳካልክም። የመጣክበትን አትርሳ በእናትህ። እናውቃለን እኮ ከየት እንዳነሳችክ። ለምን ነው የምትረሱት? ጠገባችሁ። አሁንማ ጠገባችሁ በእውነት እንዴ። ሶሻል ሚዲያ ላይ ስመጡ እኮ የሆነ አመዳም ነበር የምትመስሉት። አሁን በቃ ስፖርት ተጀመረ፣ ሁሉ ነገር አልጋ በልጋ ሆነ። ከዛን ክደት ትጀምራላችሁ ማለት ነው፣ እከካችሁን ሲያራግፉላችሁ። እግዚአብሔርም በጣም ነው ያናደዳችሁ። ለማንኛውም እህትክም ተረጋጋ፣ ሰላማችሁ ይብዛ።